ታኅሳስ 23 የልበ አምላክ ቅዱስ ዳዊት የዕረፍት መታሰቢያ በዓሉ ነው። ንጉሠ እስራኤል ቅዱስ ዳዊት ማን ነው? እንዴትስ የአምላክ ልብ ተባለ? የሚለውን ዛሬ በዓሉን በማስመልከት በጥልቀት እንመለከታለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዳዊት ማለት ሩይ ማለት ነው። አንድም ልበ አምላክ ማለት ነው። ትውልዱ ከነገደ ይሁዳ ነው። አባቱ እሴይ፣ እናቱ ሁብሊ ይባላሉ። ሁብሊ መልከ መልካም ሴት ነበረች። ከጎረቤታቸውም ያለ ጎልማሳ መልኳን እያየ በሐጸ ዝሙት ተነደፈ። እሴይ የእሷን ፈቃድ እንደሆነ አውቆ መንገድ ይሄዳለሁ ብሎ ስንቁን ይዞ ወጣ። የሄደ መስሎ ከዚያ ውሎ ሲመሽ በልብሱ ተሸፋፍኖ ድምፁን ለውጦ ያንን ሰው መስሎ ገብቶ ከእርሷ ጋር አድሮ ጎህ ሳይቀድ ወጥቶ ሄደ። ዳዊት በዚህ ዕለት ተጸንሷል። እነሆ በአመፃ ተጸነሱ፣ እናቴም በኃጢአት ወለደችኝ። መዝሙር 50 ምዕራፍ 5 ማለቱ ስለዚህ ነው። ቅዱሱም ተወልዶ ጉልበቱ ከጸና በኋላ የአባቱን በጎች ሲጠብቅ አድጓል። ንጉሥ ሳኦል ከጌታ ፈቃድ በወጣ ጊዜ እግዚአብሔር ሳሙኤልን ቅባ መንግሥት እንዲቀባው አደረገ። አንደኛ ሳሙኤል 16:1-13። ከዚህ በኋላ በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለ። ግዳይ ጥሎ ሲመለስ ሳኦል 1000 ገደለ፣ ዳዊት 1000 ገደለ እያሉ እየዘፈኑ ተቀበሉት። ቅናት አድሮበት ነገር ግን አስቀድሞ ምሎለት ነበርና የ100 ፍልስጤማውያንን ሸለፈት ተቀብሎ ልጁ ሜልኮል እንዳረለት። አንድ ቀን ሊገድሉት ሲማከሩ ሜልኮል ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ተከተለው። ከሰራዊቱ ተለይቶ ሰውነቱን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን አላወቀም። አቢሳ ዳዊት ጠላትህን አሳልፎ ሰጥቶአልና ልውደቅበት አለ። ተው፣ ኦሪት በእግዚአብሔር መሲህ ላይ እጅህን አታንሳ ትላለችና አይሆንም አለው። እርሱ የልብሱን ዘርፍ በሰይፉ ቀዶ ያዘ። ሲወጣ ተከትሎ ወጥቶ ንጉሥ ሆይ ዳዊት ቢያገኝህ አይምርህም የሚሉህን ለምን ትሰማለህ? እነሆ ዛሬ አሳልፎ ሰጥቶኝ ነበር። ነገር ግን የልብስህን ዘርፍ ከመቅደዴ በቀር ምንም እንዳላደረግሁ አንተ ታውቃለህ ብሎ ቅዳጁን አሳየው። ሳኦልም ድምፁን ከፍ አድርጎ በማልቀስ ልጄ ዳዊት ሆይ እኔ ክፉ በመለስሁልህ ፋንታ በጎ መልሰህልኛልና አንተ ከእኔ ይልቅ ጻድቅ ነህ። እግዚአብሔርም በእጅህ አሳልፎ ሰጥቶኝ ሳለ አልገደልኸኝምና ለእኔ መልካም እንዳደረግህልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረግኸው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልን መንግሥት በእጅህ እንድትጸናን ያውቃለሁ አለው። አንደኛ ሳሙኤል ምዕራፍ 24። ከዚህም በኋላ ዳዊት በነገሰ ጊዜ ለልጆቹ እንዲራራላቸው ሳኦል ቃል አስገብቶት ወደ ቤተ መንግሥቱ መለሰው። ዳዊት ግን በረሃውን ሲዞር ቆይቷል። በሐቅለ ፋራን ሳለ ናባል የሚባል ባለጸጋ ድግስ ደግሶ በጎቹን አሸልቶ ሲያበላ ሲያጠጣ ብላቴኖቹ ምሳ ላክልኝ ብለህ ላክበት አሉት። ተው አይሆንም አለ። እንደሆነ እጣለዋለሁ አላቸው። ይህን ያህል ጊዜ አንዲት ጠቦት እንኳ ሳትነካ ከብቶቹን ጠብቀህለት እምቢ ይላልን? ላክበት ግድ የለህም አሉት። እንኪያስ ሄዳችሁ ንገሩት አለ። ሄደው ቢነግሩት የማን ነው ዳዊት ብሎ አልሰጥም አለ። ዳዊት ይህን ሲሰማ ተቆጥቶ ሊጣላው ተነሳ። ሚስቱ አቤግያ ይህን ሰምታ 5 በግ አሳርዳ አሰርታ 5ቱን አሰናድታ የበለስ የወይን ጥፍጥፍ 500 እንጀራ 12 ጭነት ዱቄት አሲዛ ሄደች። ዳዊት ከመንገድ አገኛትና ባልሽን ልታደኙ መጣሽን ብሎ ያመጣችውን ተቀብሏት ተመለሰ። ናባል ማታ ሰክሮ ነበርና አቤግያ ሳትነግረው አደረች። ሲነጋ ትናንት ዳዊት ሊጣላህ መጥቶ ነበር አለችው። ዳዊት ብሎ ደነገጠ። ልቡን አጥቶ ሰንብቶ በ10ኛው ቀን መልአኩ ቀስፎታል። እመቤታችንና ጌታችን ከአብራኳ አሉና እሷን ግን ሐዘኗን ከጨረሰች በኋላ ዳዊት ሚስት አድርጓታል። አንደኛ ሳሙኤል ምዕራፍ 25። ከዚህ በኋላ ሳኦል ፍልስጤማውያን በጠላትነት ተነሱበትና ገጠማቸው። ከጠላቶቹ አንዱ ቀስቱን መርዝ ቀብቶ ጎኑን መታውና እንደ እሳት አቃጠለው። ሎሌውን ጠርቶ ገደል ነው እንዳይሉ አንተ ጨርሰኝ አለው። ጌታዬ ንጉሥ ሆይ ባሪያ ካንተ ጋር እሞታለሁ እንጂ ገድልሃለውን ብሎ እምቢ አለው። የገዛ ሰይፉን ከምድር ተክሎ ወደቀበት። ሌሎቹም እርሱን አይተው በገዛ ሰይፋቸው እየተወጉ ሞቱ። ዳዊት የእርሱንና የልጁ የዮናታንን ሞት ሲሰማ አዘነ። ግጥም እየገጠመ አለቀሰላቸው።
ከሳኦል ሞት በኋላ ዳዊት መንግሥቱን አጽንቶ ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንንም በእልልታ በሆታ ወደ ከተማው አስገባ። የሳኦል ልጅ ሜልኮል ዳዊትን በታቦተ ጽዮን ፊት ሲዘምር አይታ በልቧ ናቀችው። ሲገባ ልትቀበለው ወጥታ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመግለጹ ምን ይከብር ብላ በአሽሙር ዘለፈችው። በዚህ ቢያዝንባት መካን ሆና ሞታለች። ሜልኮል እስከምትሞት ድረስ ልጅ አልወለደችም ነበር እንዲል ሁለተኛ ሳሙኤል ምዕራፍ 6። በዘመኑ የነበረው ነቢይ ቅዱስ ናታን ነው። እሱም ሊጠይቀው መጥቶ ሳለ አዝኖ አየው። ምን ሆነ ታዝናለህ አለው። ቅዱስ ዳዊትም እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ስትኖር ምን ነው አላዝን አለ። ጠላት ጠፍቶልሃል፣ መንግሥትም ጸንቶልሃል፣ አታንጽምን አለው። ያስ ቢሆን ያለ ፈቃድ እግዚአብሔር ይሆናልን አለ። ከዚህም በኋላ ሁለቱም ቀኖና ገቡ። የቤተ መቅደስ ነገር ለናታን ተገልጾለት አንተ አይደለህም የምትሰራልኝ፣ ከአብራክህ የተከፈለ ልጅህ ይሰራልኛል ብሎታል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 እስከ 17። ለቅዱስ ዳዊት ግን የበለጠ የሥጋዊ ነገር ተገልጾለት እነሆ በኤፍራታ ሰማ ነው ብሏል። መዝሙር 131:6። ኢዮአብና አቢሳ ጠላት ለመመለስ ታቦተ ጽዮንን አስይዘውም ሰራዊት አስከትለው ወደ አራቦት ዘመቱ። ቅዱስ ዳዊት ግን ከከተማ ቀርቶ ነበር። በሰገነቱ ሲመላለስ ቤርሳቤህን በአጸደ ወይን ውስጥ ስትጠጣ አይቷት ፍቅረ ዝሙት አደረበት። የማን ሚስት ናት አለ። የኦርዮን አሉት። ኦርዮም ዘምቶ ነበር። የባልንጀራህን ሚስት አትመኝ ያለውን ተላልፎ አስጠርቶ ደረሰባትና ጸነሰች። ጽንስ ያሳስትልኛል ብሎ አስቦም ኦርዮንን አስጠርቶ ስለ ጦሩ ሁኔታ ከጠየቀው በኋላ ወደ ቤትህ ሂድ አለው። ኦርዮን ግን ድንኳን አስተክሎ ከዘበኞቹ ጋር አደረ። አልመጣም ብሎ ላከችበት። ዳግመኛም የሚያሰክር መጠጥ አጠጥቶ ወደ ቤትህ ግባ አለው። ጌታዬ ንጉሥ ሆይ ታቦተ ጽዮን ተማርካ እስራኤላውያንም የፀሐዩን ቁረ ሌሊቱን ታግሰው በሜዳ ሲሆኑ እኔ ቤቴ ገብቼ ተላ ደስታ አደርግ ዘንድ ይገባልን ብሎ እምቢ አለ። በማግስቱ ኦርዮንን ፊት መሪ አድርጉት፣ ጦሩ ሲበረታ ትታችሁት ሽሹ፣ እሱ በዚያ ይሙት የሚል ጽፎ አትሞ ለኢዮአብ ስጠው ብሎ ሰጠው። የዋህ ነውና የሞቱን ደብዳቤ ይዞ ሄዶ ሰጠው። ኢዮአብ እንደታዘዘው ኦርዮንን ከፊት አሰልፈው ጦሩ ሲበረታ ተጠቃቅሰው ወደ ኋላ ሸሹ። እርሱ መለስ ብሎ ምን ሆናችሁ ቢላቸው ጠላቶቹ ደርሰው ልብ ራሱን ብለው ገድለውታል። እግዚአብሔርም ለነቢዩ ናታን ተገልጾለት ናታን ከል ለብሶ ከል ጠምጥሞ ጦር ይዞ ሄደ። ዳዊት ነቢየ እግዚአብሔር አመጣጥህ በደህና ነውን አለው። የምነግርህ አለኝ አለው። 100 በጎች ያሉት ሰው ነበር። ከአንዲት በግ ሌላ ምንም ምን የሌለው ጎረቤት ነበረው። መንገድ ሲሄድ አደራ ሰጥቶት ሄደ። ያ ሰው እንግዳ ቢመጣበት 100 በጎቹን አስቀምጦ የእርሱን አንዲት በግ አርዶ እንግዳውን ሸኘበት። እርሱንም ለሰው እንዳይነግርብኝ ብሎ ገደለው። በዚህ እግዚአብሔር አዝኗል አለው። ዳዊትም ይህን የሚያደርግ በከተማዬ ካለ ሞት ይገባዋል አለ። ነቢዩም ወዲያው ንጉሥ ሆይ ይህን ሁሉ ያደረግ አንተ ነህ፣ በራስህ ፈረድ። ባለጸጋ የተባለ አንተ፣ ድሃ የተባለ ኦርዮን ነው። 100 በጎች የተባሉ 10 ቁባቶችህ ናቸው። አንዲት በግ የተባለች ቤርሳቤህ ናት። እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ቢነሳብህ 10 ቁባቶችን አስቀምጠ ከቤርሳቤ ድረስ፣ ኦርዮንንም አስገደድከው። በዚህ እግዚአብሔር አዝኗል አለው። ይህንንም ሲሰማ ዳዊት ልዋል ልደርስ ሳይል ዕለቱን ጉድጓድ አስምሶ ማቅ ለብሶ ሱባኤ ይዞ ሌት ተቀን ተንሰቅስቆ አለቀሰ። እግዚአብሔርም ጥንቱን መርጦታልና ጸሎቱን ሰማው። ነቢዩ ናታን ዳግመኛ መጥቶ በነፍስህ ምሬሃለሁ ብሎሃል፣ በሥጋህ ግን ኃጢአት ያለ ፍዳ አይነጻምና ለ3 ወር ልጅህ መንግሥትን ይነጥቀሃል፣ ዕቁባቶችን ይቀማሃል አለው። ዳዊትም ይህ እንዲሆን በምን አውቃለሁ አለ። የሚወለደው ሕፃን ይሞታል፣ እርሷን ግን አግባት፣ ወንድ ልጅ ትወልድልሃለች፣ ስሙን ሰሎሞን ትለዋለህ አለው። ቀን ከሌት አብዝቶ ያለቅስ ነበርና ከእንባው ብዛት የተነሳ መሬቱ እርሶ ሰርዶ አብቅሎ ሰውነቱን ተብትቦ ይዞት ነበር። ብላቴኖቹ ቆርጠው አወጡት። ከዚህም በኋላ ሕፃኑ ተወልዶ ታመመ። እኔን በነፍሴ እንደማረኝ ሕፃኑንም በሥጋው ይማረው ብሎ ማቅ ለብሶ አመድ ነስንሶ ያለቅስ ጀመር። ሕፃኑ ሞተ። ከወደቀበት ተነስቶ ተጣጥቦ ልብሰ መንግሥቱን ለብሶ ማዕድ ቀረበ። ከምሳ መልስ ታመመ ስንልህ ማዘን፣ ሞተ ስንልህ እንዲህ ማድረግ ስለምንድር ነው አሉት። ውሃ ከፈሰሰ ይታፈሳልን? እንዲሁ ወደ እርሱ እንሄዳለን እንጂ እርሱ ወደ እኛ አይመጣም ብሏቸዋል። ጌታ የተናገረው አይቀርምና ቅዱስ ዳዊት ፍዳን ሊቀበል
ሰይጣን የበኩር ልጁ አምኖን በእህቱ በትዕማር ፍቅር እንዲያድርበት አደረገ። ኢዮናዳብ የሚባል ያጎቱ ልጅ ሰውነቱ ከስቶ ፊቱ ገርጥቶ ቢያየው አንተ የንጉሥ ልጅ የሆነ ምን ያከሳሃል አለው። ፈርቼ እንጂ እህቴ ትዕማርን ወድጃታለሁ አለው። ታመም ብለተኛና አባትን ሊጠይቅ መጥቶ ልጄ ብላ ሲል በትዕማር እጅ ቢሆን ኖሮ 2-3 እንጎቻ በበላው ነበር በለው፣ ያዝንልሃል አለው። እርሱም እንደመከረው አደረገ። ዳዊትም ትዕማርን አስጠርቶ እንድታሰናዳለት አዘዛት። እህቴ አንቺን ብዬ እንጂ እህል የሚያቀርብልኝማ መቼ አጣው ብሎ ያዛት። እርሷም ወንድሜ ይህን አታደርገው፣ እኔን የተናቀች የተጠላች ታደርገኛለህ፣ አንተም ከሰነፎች እንዳንዱ ትቆጠራለህ አለችው። አምኖን ግን በግድ አስነወራት። ወዲያውም ከፊት ከወደዳት መውደድ ይልቅ ኋላ የጠላት መጥላት በለጠና ውጭልኝ አላት። ከቀደመው የአሁኑ ክፋትህ ይከፋል ተወኝ አለችው። ብላቴናውን ጠርቶ አስወጥቶ እንዲዘጋባት አደረገ። እርሷም የለበሰችውን ባለህብር ልብስ ቀዳ አመድ ነስንሳ እያለቀሰች ስትሄድ ወንድሟ አቤሴሎም አገኛት። ያስነወራት አምኖን መሆኑን አውቆ ወንድምሽ ነውና ትግለጪበት ብሎ አጽናንቶ ዳዊት በከተማ ያሰራው ቤት ነበርና ከዚያ አስቀመጣት። ከ2 ዓመት በኋላ አቤሴሎም ድግስ ደግሶ ዳዊትን ጠራው። አስቀድመ ብትነግረኝ መልካም ነበረ። አሁን ግን እኔ ስመጣ መኳንንቱ፣ መሳፍንቱ፣ ወይዛዝርቱ ስለሚከተሉኝ ይበዛብሃል፣ አይሆንም አለው። ያም ባይሆን ታላቅ ወንድሜ አምኖን አለ፣ እርሱም ይሂድልህ አለው። ከዚህ በኋላ አምኖን በልቶ ሲጠግብ ጠጥቶ ሲሰከር አቤሴሎም ብላቴኖቹን አዝዞ አስገደለውና እርሱ ወደ እናቱ ሀገር ጌድሶር ሸሸ። ዳዊት ለልጁ ለአምኖን አለቀሰለት። ከ2 ዓመት በኋላ አምኖን እየረሳ አቤሴሎምን እያስታወሰ ሄደ። ቢትወደዱ ኢዮአብ ይህን አውቆ አንዲት ቴቁሃዊት ልኮ አስታረቀው። አቤሴሎም ከአባቱ ጋር ከታረቀ በኋላ በሰረገላ ሆኖ እስራኤልን ምን ዳኛ አለና ይፈርድላችኋል? እኔማ ይችን መንግሥት ጥቂት ጊዜ ባገኛት ቀን በፀሐይ ሌሊት በመብራት ፈርጄ ኢየሩሳሌምን አቀናት ነበር ሲል ሰንብቶ ዳዊትን ለምኖ ሥርዓተ መንግሥት አስወጥቶ 200 መኳንንት ይዞ አቤሴሎም በኬብሮን ነገሰ እያለ ነጋሪት አስኮሰመ። ዳዊት ይህን ሰምቶ ኑ ከኢየሩሳሌም እንሽሽ አለ። ኢዮአብና አቢሳ ግን እንዋጋለን አሉት። ቅዱስ ዳዊትም ጌታ ልጅህ መንግሥትን ይነጥቃል እዋጋለሁ አትበል ብሎኛል፣ አይሆንም ብሎ ተራ ልብስ ለብሶ ተራ ጫማ ተጫምቶ ከከተማው ወጥቶ 3 ወራት በጫካ ሲያዝን ኖሯል። ከ3 ወር በኋላ አቤሴሎም ሲዋጋ ሞተ። ዳዊት ወደ ቤተ መንግሥቱ ቢመለስ 10 ቁባቶቹን ልጁ አርክሷቸው ተገኘ። እርሱም እስከ ፍጻሜ ዘመኑ ሳይደርስባቸው ቀርቷል። ከዚህም በኋላ ቅዱስ ዳዊት ብዙ ጊዜ ቆይቶ የባሕርን ፍሬ በዙፋን ላይ አኖራለሁ ያለው ቃል ተፈጽሞለት ልጁ ሰሎሞን በዙፋኑ አስቀምጦ በነገሰ በ40 ዘመኑ በሰላም አርፏል። ልበ አምላክ ቅዱስ ዳዊት ነሐሴ 13 ቀን ተጸነሰ። በሚያዝያ 6 ቀን በይሁዳ በቤተልሔም ሀገር ተወለደ። አንደኛ ሳሙኤል 16:10-11 እረኛና ብላቴና የነበረ ቢሆንም የፍልስጤማውያኑን ኃያል ሰው ጎልያድን በ12 ዓመቱም 5 ጠጠርን ከወንዝ ለቅሞ በወንጭፍ ወርውሮ ገድሏል። ሳኦል በጌልቦዓ ተራራ በራሱ እጅ ከሞተ በኋላ አስቀድሞ በይሁዳ 7 ዓመት በመላው እስራኤል 33 ዓመት ነግሷል። እግዚአብሔር እንደ ልቡ የሆነ ሰው መርጧል ተብሎ በእግዚአብሔር የተመረጠና ነገረ ሥጋዌን ምስጢረ ትንሣኤ ሙታን ዳግም ምጽአትን ነገረ ማርያምን ክብረ ቅዱሳንን በስፋትና በጥልቀት የተናገረ የብሉይ ኪዳን ወንጌላዊ የተባለ ቅዱስ ነቢይ ነው። ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼን እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼ ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ የጌታችንን መከራ መስቀል በትንቢት ተናግሯል። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ እያለ የጌታችን እርገቱና ዳግመኛ ለፍርድ የሚመጣ መሆኑን በግልጽ ተናግሯል። ቅዱስ ዳዊት 7 ሀብታት የተሰጡት ጻድቅ አባት ነው። እነዚህም የተሰጡት ሀብታት ሀብተ ክህነት፣ ሀብተ መንግሥት፣ ሀብተ መዊ ወይም የማሸነፍ ሀብት፣ ሀብተ ትንቢት፣ ሀብተ ኃይል፣ ሀብተ በገና ዝማሬ እና ሀብተ ፈውስ ናቸው።
ቅዱስ ዳዊት 24 ሰዓት ሙሉ የእግዚአብሔር ምስጋና እንዳይቋረጥ መዘምራንን መድቦ እንዲያገለግሉ ያደርግ ነበር። ራሱም 10 አውታር ባለው በገና ሌት ተቀን በፍጹም ተመስጦ ያመሰግን ነበር። በመዝሙሩም አጋንንትን ያቃጥል ነበር። መዝሙረ ዳዊት በውስጡ የያዘውን ምስጢር እጅግ ጥልቅ ነው። አባቶቻችን ዛሬም በዱር በጫካ ሆነው መዝሙረ ዳዊትን አብዝተው ይደግማሉ። እንኳንስ የሰው ልጅ ይቅርና መዝሙረ ዳዊትን ሰማያውያን ቅዱሳን መላእክትም እግዚአብሔርን ለማመስገን ተጠቅመውበታል። ልበ አምላክ ቅዱስ ዳዊት ዕድሜ ዘመኑን እግዚአብሔርን በማገልገልና በመፍራት ኖሮ በታኅሳስ 23 ቀን በሰላም አርፎ በኢየሩሳሌም ተቀብሯል። የልበ አምላክ ቅዱስ ዳዊት ረድኤት በረከቱ ይደርብን፣ ጸሎቱ ይማረን ለዘላለሙ አሜን።